ይቅርታ ፕሮፍ በቆይታችን የተለያዩ ቆይታዎችን ነጥቦችን እናነሳለን ማለት ነው ተመልካቾቻችን። በተለይ በዋናነት በአሁኑ ሰዓት በአገዛዙና በኦሮሞ ነጻነት ጦር መካከል የሚካሄደው ውጊያ በኦሮሚያ ያለው መልክ ምን ይመስላል፣ በዋናነት የውጊያ እያረሰ ያለው ጫናና ተጽዕኖ ምንድነው የሚለውን እናነሳለን። እንደዚሁም የፋኖን ውጊያና በአማራ ክልል ያለውን አጠቃላይ ህዝባዊ ትግል በተመለከተም ከፕሮፌሰር የሚነሱ ሀሳቦችን እናዳምጣለን። በተለይስ ደግሞ በቅንጅት መስራት የሚቻልበት መንገድ ምን አለ? አገዛዙን በተለይም በአሁኑ ሰዓት የሚያደርጋቸውና በህዝብ ለህዝብ ግጭት ለመፍጠር የሚነሳባቸው በርካታ ጉዳዮችን በሙሉ እናነሳለን። አብራችሁ እንድትቆዩ ጋብዛለሁ። እንኳን ተገናኘን። አንተም እንኳን በዚያ በቃ አይሻልም? ከሀገር መውጣት እንኳን ደስ ያለህ አይባልበትም፣ ግን በህይወት መኖር ይሻላል። እንኳን እንደገና ተገናኘን። አመሰግናለሁ ፕሮፌሰር። እስኪ በቅርብ ጊዜ በተለይ ደግሞ በሰላም ገቡ ከተባሉ በኋላ አንድ ጥቂት ኃይሎች በኦሮሚያ ያለው ውጊያ በጣም እየሰፋ መጣል። የኦሮሞ ነጻነት ጦር የሚወስዳቸው እርምጃዎችንም በተለያዩ ቦታዎች በግልጽ እኔ ነኝ የወሰድኳቸው የሚል መረጃም እየሰጠ ነው ያለው። በግልጽ በተለይ በኤክስ አካውንቱ የሚወጡ መረጃዎችን እናያለን። ምንድነው አዲስ ውጊያ ነው የተጀመረው ወይስ የነበረው ነው? በኦሮሚያ ያለው ውጊያ አሁን ላይ ያለበት ደረጃስ ምንድነው ፕሮፌሰር? እንግዲህ ያው አንዳንድ የውስጥ መረጃዎች ይኖሩኛል። በተረፈ ግን ያው ከሌሎቹ እንደማንኛውም ሰው ከሩቅ እንደሚከታተለው ነው። አሁን ያለው የውጊያ ሁኔታ ምን ይመስላል የሚለውን የቀዳሚ ጥያቄ ብናደርገው ይሄ በኦሮሚያ ውስጥ የሚደረገው ትግል የትጥቅ ትግል ከሁሉም ትጥቅ ትግሎች መጀመሪያ የጀመረ ነው። ምክንያቱም ገና ስልጣን ላይ እንደወጡ ኦህዴዶች ብልጽግና ፕሬዚደንት እየተመሩ ኦህዴዶች በነበሩበት ጊዜ ስልጣን ላይ እንደወጡ ያሉት አለ። ከዛ በኋላም ደጋግሞ የተናገሩት ነገር አለ። ይሄ ቢታወቅ ጥሩ ይመስለኛል። አንደኛ ቲፒኤልኤፍ ስልጣን ላይ የቆየው ረጅም ጊዜ ስልጣን ላይ የቆየው በትግራይ ውስጥ ምንም አይነት ተቀናቃኝ እንዳይኖር አድርጎ ነው። ትግራይ የፖለቲካ መሰረቱ ስለሆነ እዛ ውስጥ ምንም ተቀናቃኝ ምንም ተፎካካሪ እንዳይኖር አድርጎ ነው። ስለዚህ መሰረታችንን ማጥበቅ አለብን። ይሄ በስብሰባቸው ላይ በኦህዴድ ስብሰባ ላይ የአሁኑ ጠቅላይ ሚኒስትር ሲናገሩት የነበረ ነው። የኦህዴድ ፕሬዚደንት ነው፣ ሊቀመንበር ሆነው እንደተመረጡ። ስለዚህ በኦሮሚያ ውስጥ ምንም አይነት ተቀናቃኝ መኖር የለበትም ከሚል ፍልስፍና ነው የተነሱት። ምንም ተቀናቃኝ መኖር የለበትም፣ ከትግራይ ተምረናል። ስለዚህ የፖለቲካ መሰረትህን ለብቻህ ነው እንጂ የምትይዘው ምንም ተቀናቃኝ መኖር የለበትም ብለው ይሄ ውሳኔ አድርገውት የፖለቲካ ስትራቴጂም አድርገው ነው የገቡበት። ስለዚህ ጦርነቱ እዛ ተጀመረ፣ ምንም እንቅስቃሴ መኖር የለበትም ስለተባለ። ሁለተኛው ነገር የብልጽግና ግብ እና ሌሎችም በዛን ጊዜ እነሱ ደጋፊዎች የነበሩት የህብረ ብሔራዊ ፌዴራሊዝሙና የዛ መሰረት የሆነው ህገ መንግስቱ መለወጥ አለበት፣ መቀየር አለበት፣ ኢትዮጵያ ከፌዴራላዊነት ወደ አህዳዊነት መመለስ አለባት የሚለውን አስተሳሰብ እሱና ደጋፊዎቹ ስለነበራቸው ይህንን ሊቀናቀኑ የሚችሉትን የሚገዳደሩትን ማጥፋት አለብን ብለው ነው የተነሱት። ስለዚህ የትግራይ ላይ ያየው ጦርነትም በኦሮሚያ አካባቢ ያለው ጦርነትም ይሄ ሁለተኛው ነገር ነው። ሊያጠፉት የፈለጉት ነገር ላይ ሊገዳደሩን የሚችሉት እነዚህ ናቸው ብለው ስላሰቡ ጦርነቱ በኦሮሚያ ተጀመረ፣ በትግራይ ቀጠለ። ከዛ በኋላ ሁሉም ቦታ ጦርነት ሄደ። በነገራችን ላይ በሲዳማ ላይም የክልል መብት እንዲከበር ሲጠይቁ እስከ 160 ሰው የተገደለበት ግጭት እንደነበረ እዚህ ላይ አድርገና ከመጀመሪያ በኦሮሚያ ውስጥ ከዛን ጊዜ ጀምሮ የትጥቅ ትግል አለ። ያኔ የነበረው በወለጋ ውስጥ ወደ ደምቢዶሎ አካባቢ ዳር ላይ ነው የጀመረው። ጊዳሚ እና በጊ ደግሞ የሚባሉ አካባቢዎች ላይ ነው የጀመረው። አሁን ግን የሌለበት ቦታ የለም። የኦሮሞ ነጻነት ሰራዊት የማይንቀሳቀስበት ቦታ አሁን የለም። በኦሮሚያ ውስጥ ወደ 300 ምናምን ወረዳዎች አሉ። የኦሮሞ ነጻነት ሰራዊት በአንድም በሌላም መልኩ የማይንቀሳቀስበት አንድም ቦታ የለም። ምክንያቱም ችግሩን እንደማጥፋት ፈንታ ማጥፋት እንችላለን።
ጥቂት ሰዎች ናቸውና ገለን እንጨርሳቸዋለን ብለው ስለተነሱ በገደሉ ቁጥር ፖለቲከኛ ያልሆነም እየተገደለ መኖር ስለማይፈልግ ወደ ጫካ መሮጥ ጀመረ። ወጣቶች ቄሮ ሆነው መንግስትን ለመለወጥ ሲታገሉ የነበሩት ወደ ትጥቅ ትግሉ ተቀላቀሉና አሁን የሌለበት ቦታ የለም። አሁን ምንም ቦታ የለም። የኦሮሞ ነጻነት ሰራዊትም ተደራጅቶ የሌለበት ቦታ የለም። በአንዳንድ ቦታ ላይ ይጠነክራል። በተለይ በወለጋ በተለይ ዛሬ በሶስቱ የምስራቅ ምዕራብ ወለጋ እና ቄለም ወለጋ ላይ አሁንም ከፍተኛ ሰራዊት ነው ያለው። በመሀል አገር ደግሞ በሸዋ ተብሎ በሚጠራው ሰሜን ሸዋ፣ ምስራቅ ሸዋ፣ ደቡብ ምዕራብ ሸዋ ወደሱ አካባቢ አሁንም እንቅስቃሴ አለ። አሁን ደቡብ ምዕራብ ሸዋ ስል የአየር ኃይሉ አዛዥ ቤተሰብ እንኳን ሊታገት የቻለበት ቦታ ነው ማለት ነው። ስለዚህ እንቅስቃሴው በየቦታው አለ። በየቦታው እንቅስቃሴ አለ። ኢቭን በአርሲ አካባቢ በምስራቅ የደቡብ ምስራቅ እዝ እነሱ የሚሉት ወደ ባሌ አካባቢ በሐረርጌ በተለይም አሁን አንድ ጃል ሀምቢሳ የሚባል ሰው የሚመራበት እንቅስቃሴ በየቦታው በየወረዳው ሁሉ አለ። አዲስ ጦርነቱ እንግዲህ በየቦታው መንግስት በቻለና በሄደበት ቁጥር ጦርነት በየቦታው አለ፣ ግጭት አለ። ጫና ወደ አልከኝ ቦታ ምክንያት ደግሞ እመጣለሁ። የመጀመሪያው ጥያቄ ግን ግጭት የሌለበት ቦታ፣ አተካራ የሌለበት ቦታ፣ ሞት የሌለበት ቦታ፣ የቤት መቃጠል የሌለበት ቦታ በኦሮሚያ ውስጥ አሁንም የለም። ሁለተኛ አሁን በቅርብ ጊዜ ከምስራቅ ምዕራብ ሸዋ አምቦ፣ ጀልዱ፣ ግንደበረት አካባቢ ላይ ዋናው አዛዥ የሆነው ጃል ሰኚ ነጋሳ በሱ የሚመሩ ገብተዋል። ከሆሮ ጉድሩም ሸሽተው የመጡት ከሱ ጋር የነበሩት ገብተዋል፣ እጃቸውን ሰጥተዋል። ግን አንድ ነገር ልናገር ስለሱ ጉዳይ። የገቡት ልጆች ይሄኛው መንግስት ይሻለናል፣ አሁን ካለው ሁኔታ አሁን ያለው መንግስት ይሻለናል፣ ሰላም በስምምነት ደርሰንበት ሰላም፣ ዘላቂ ሰላም፣ ነዋሪ ሰላም ለህዝቡ ይወርዳል በሚል እምነት አይደለም የገቡት። በዚህ እምነት አይደለም። ከገቡ በኋላም ለጓደኞቻቸው ይነጋገራሉ። ከገቡ በኋላም ያዩት ነገር ሰላምን ማውረድ እንደማይቻልና እነሱኑ ራሳቸውን ተጠቅመው ከጓደኞቻቸው ጋር ለማጣላት የብልጽግናው መንግስት እየተንቀሳቀሰ እንዳለ ነው ያለው። የገቡበት ምናልባት ፕሮፌሰር በስምምነቱ ላይ ምን ነጥብ እንደተነሳ ያው ብዙዎቻችን ማወቅ አልቻልንም። ድንገት ግን ከርሰው መስማት የምንችለው ነገር ካለ ስምምነቱ ያካታቸው ነጥቦች አሉ። ሲስማሙ በፎቶግራፍ ላይ እንዳየነው ሰነድ ሲለዋወጡ የሚመስል ነገር አለ። መቼም የፊርማ ጉዳይ ይኖራል። ይሄ ይሟላላችኋል፣ ይሄን በእናንተ በኩል ታደርጋላችሁ፣ ይሄን ደግሞ በእኛ በኩል እናሟላለን የሚል ነገር ሊኖር ይችላል ብለን እንገምታለን። ግን መንግስት ለህዝቡ ባለው ንቀት የተነሳ ይፋ አላደረገም፣ ግልጽነትም የጎደለው ነው ሲባል እንሰማለን። ግን እንደው ነጥቦቹ ምን ነበሩ የተስማሙባቸው ማለት ይቻላል? መረጃው ካለ መልካም። መረጃው ለአንተ እንኳን ልልክልህ እችላለሁ፣ ልታየው ትችላለህ። አሁን ባለው ሁኔታ ግን እነዚህን ሁሉ እናወራለን። የመጀመሪያ የጠየቀኝ ጥያቄ ተራ በተራ ልሄድበት ብዬ ነው። የመጀመሪያው ያው እንዴት ነው ስላልከኝ ውጊያው አሁን እንደዚህ ነው ያለው፣ ጦርነቱ አሁንም እዛ ነው ያለው ለማለት ነው። ከዚህ ጋር አያይዤ አሁን ለጠየቀኝ ጥያቄ መልስ ለመስጠት እሞክራለሁ። ሁለተኛው አዲስ ጦርነት ነው ወይ ያልከውም እንግዲህ ወደ ኋላ ልምጣበት። አሁን ለጠየቀኝ ጥያቄ መልስ ለመስጠት የኦሮሚያ ውስጥ ያለው በአማራም ያለው በትግራይም ያለው በሌላ ቦታ ያለው ግጭትም የፖለቲካ መሰረት አለው። ይህንን ማንም ሰው ያውቀዋል። የፖለቲካ ጥያቄዎቹ ሳይመለሱ ዘላቂ ሰላም ለመመለስ አይችልም። እሱ ላይ ካልደረስክበት በስተቀር እሱ ላይ ስምምነት ካላደረክ በስተቀር ዘላቂ ሰላም ልታመጣ አትችልም። በምዕራብ ሸዋ ያሉትም ወጣቶች ኦሮሞ ወጣቶች ናቸው። በሁሉም ቦታ አሁን የሚዋጉት የነገ ተስፋዎች ናቸው የምትላቸው ወጣቶች ናቸው አሁን እየተማገዱ ያሉት በሁሉም ቦታ። መንግስትም ጽንፈኛ ያለ ሸኔ ያለ የተለያየ ስም ይሰጣቸዋል እንጂ
የኦሮሞ ልጆች ናቸው፣ የአማራ ልጆች ናቸው፣ የትግራይ ልጆች ናቸው ያሉት አሁን ባለው ውስጥ። የፖለቲካ ችግር ውስጥ ካልተፈታ ድረስ እንዴት አድርጎ ጦርነቱን ሊቆም ይችላል? ወደዛ እየተሄደ አይደለም። አሁን እንዳልኩ የገቡና እጃቸውን ሰጡ የሚባሉትም ልጆች ይሄ ጠቃሚ ነው ስለማስብ ነው ይሄንን የማነሳው። ጥቅሙ ደግሞ ይሄንን ማወቁ ደግሞ ጥቅሙ ደግሞ በኦሮሚያ ለሚዋጉት ብቻ ሳይሆን በሌላም ቦታ ላይ 6 ዓመት ጦርነት ተካሂዷል በኦሮሚያ ውስጥ። በዚህ በመካከል ሀገር 6 ዓመት ጦርነት ተካሂዷል። በዚህ 6 ዓመት ደግሞ የሰዎች ቤት ተቃጥሏል፣ የሰው ንብረት ተቃጥሏል፣ እርሻ አይደረግም፣ የታረሰ አይገባም፣ ተማሪ አይማርም፣ ነጋዴ አይነግድም። ከፍተኛ የሆነ ውድመት ነው እየተካሄደ ያለው። እንቅስቃሴ ማድረግ የማይችል ከሆነ ያረሰውን ማስገባት የማይችል ከሆነ ያረሰ ያስገባውን ደግሞ ወደ ገበያ ሊወስደው የማይችል ከሆነ እንቅስቃሴ ይሞታል። የኢኮኖሚ እንቅስቃሴ ይሆናል፣ ሰው ይሞታል። አሁን ወለጋ አንተም ታውቀዋለህ፣ እኔ ከወለጋ ነው የመጣሁት። ድሮ የማውቀው ወለጋና አሁን የማውቀው ወለጋ የድሮ አይኔና የአሁኑ አይኔ የተለያየ ነው። ለሀገር ነው ማንም ሊኖርበት የሚችል ነው፣ ግን ተርቧል። በዚህ በጦርነት ምክንያት ወባ ጠፍቷል ተብሎ የታሰበው ወባ ሰውን እየገደለ ነው። እስከዛ ድረስ ሄደዋል ማለት ነው። ተቀጥቅጦ ይሄ የመቋቋም ኃይሉ ጠፍቶ ተቀጥቅጧል። ስለዚህ ሽምቅ ውጊያ የሚያደርጉ ህዝቡ ላይ ተደግፈው ነው አይደለም የሚያደርጉት ውጊያውን። ህዝቡ ውስጥ ሆነው ነው የህዝቡን ማዕድ እየተጋሩ ነው የሚኖሩት እንጂ ሽምቅ ውጊያ ሊደረግ አይችልም። በህዝብ በረሃ ውስጥ ሽምቅ ውጊያ ማድረግ አይችልም። ዋነኛው ምክንያት እነዚህ ልጆች የገቡት ዋነኛው ምክንያት ህዝቡ ተቀጥቅጦ ስላለቀ ውጊያ ለመቀጠል የማይችሉበት ሁኔታ ላይ ስለደረሱ ነው። ይሄ ሁሉም ቦታ ላይ ነው። ሁሉም ቦታ ላይ ሊከሰት የሚችል ነገር ነው። በአማራ ለህዝብ አስበው ነው ማለት ነው። ለህዝብ አስበው ነው ማለት ነው። ፕሮፌሰር ነው ለተቀጥል የሚዋጉት ተዋጊዎች ሰዎች ናቸው። መብላት አለባቸው፣ መጠጣት አለባቸው። ያንን ደግሞ የሚያገኙት ያንን ጠብቀሃለሁ ከሚለው ህዝብ ነው። ያ ህዝብ ግን ራሱንም የሚጠብቅ ካልሆነ የታረሰ ነገር ከሌለ ይህንን ለኦሮሚያ ብቻ ለምናገረው ለሌላ ቦታ በሽምቅ ውጊያ ለሚናገሩት ነው። ያ የምትደገፈው ህዝብ የሚደግፍ ህዝብ ራሱ ሊሞት ከሆነ በረሃብ ሽምቅ ውጊያው ላይ ጫና ያመጣል። ለምን እዛ ላይ ነው የምትደገፈው? ያ ነው ደጋፊ። የጦርነት አይደለም። አሁን የገባ የሚባለው ጃልሰኝ ሲገባ ተናግሯል። ተርቤ አይደለም የገባሁት፣ ተሸንፌም አይደለም የገባሁት። ነገር ግን በህዝብ ላይ የሚደርሰው ስቃይ ስለበዛ ይቻል ይሆን ብለን ነው የገባነው ነው ያለው። ይቻል ይሆን ብለን ነው እንደ ምንድነው ጋምብል ነው የተቀጠቀጠው ህዝብ። ይሄ ያለቀው ህዝብ እንደዚህ አይነት ጨካኝ ውጊያ ተደርጎ አይታወቅም። በትልቁ ያየነው በትግራይ ላይ ነው። አፍርበት ከዛ ኋላ ትገለዋለህ። ይሄ የኦሮሚያ የፖለቲካው የኦሮሚያ ብልጽግና ፖለቲካ መሪው አንድ ሰውዬ ከዚህ በፊት የተናገረው አለ። እኔ ስማቸው መጥራት ስለማልፈልግ ነው፣ ስሙን ረስቼ አይደለም። ግን የፖለቲካ ፓርቲ መሪው ምንድነው ያለው? ይሄንን ለማጥፋት ሸኔን ለማጥፋት በእነሱ ቋንቋ ለመናገር ሸኔን ለማጥፋት ውቅያኖሱን ማድረቅ አለብህ ነው ያለው። ውቅያኖሱን ላይ ነው ያተኮሩት፣ ህዝቡ ላይ ነው ያተኮሩት። ከተዋጊዎቹ ይልቅ ህዝቡ ላይ ነው ያተኮሩት። ይሄ መሰረታዊ ችግር ነው። ምንም ውጊያ ዱሬሽን ኦፍ ኮንፍሊክት የሚባል ነገር አለ። ልትደግፈው የምትችለው ጊዜ የተወሰነ ነው የሚሆነው። ይሄ ነው ዋነኛው መሰረት ማለት ነው ለመግባቱ ምክንያት የሆነው። የትም ቦታ ሊከሰት ይችላል። ይሄ ደግሞ አሁን ግን የተስማሙትን ነገር አላየንም ላልከው በኦሮምኛ የተጻፈ ነገር አለ። 13 ነጥብ ነው ያለው ነው ያሉት። 13 ነገር ላይ የተስማማ ነው የሚለው። አንደኛ ሰላም ማውረድ ነው የሚለው። አንደኛው አሁን ሰላም ማውረድ ነው ይላል። ሁለተኛው ትጥቅ የፈቱትን ወይም ትጥቅ ላይ የነበሩ ሰዎች ትጥቅ ከፈቱ በኋላ ምን እንደሚሆኑ ውሳኔ ማድረግ ነው የሚለው። ትምህርት ቤቶችና የልማት ስራዎች እንዴት ሊቀጥሉ እንደሚችሉ ተማሪ ከትምህርት ቤት ውስጥ ስለማይገባ
ትምህርት እንዴት ሊቀጥል እንደሚችል ነው የተነጋገርነው ይላል። አራተኛ እንደዚህ ያለ ይቀጥላል። እንግዲህ አጠፋሁት እኔ ራሴ። አራተኛ መሰረታዊ ጥያቄዎችን በተመለከተ የያዘው ነገር ካለ እሱ ማንሳት እንችላለን። መሰረታዊ ጥያቄዎች የተባሉት ቀደም ሲልም እርስዎና እሱን ለማለት ነው። አሁን የተዘረዘርኩልን ምክንያቶቹ መሰረታዊ ጥያቄ ጋር አይገናኙም። አሁን ያልኩህ ሰላም ማውረድ ምንጊዜም ግጭት ባለበት ሰላም ማውረድ የማንም ግብ ነው አይደለም እንዴ? ለፍቃ ጥያቄ አይደለም። ትጥቅ ትተው የገቡትን ደግሞ እንዴት አድርገህ ወደ ስራ እንደምትመልሳቸው ወደ መሰረታዊው ጉዳይ አልሄዱም። ይሄው ዝርዝሩ አለ እያልኩኝ ነው። ዝርዝሩ ውስጥ አሁን ለዚህ ነው ይሄንን ሁሉ ልዘረዝርልህም ሄድኩት። እዛ ውስጥ የለም ልልህ ነው። እዛ ውስጥ የተካተተ ነገር ይሄው እየዘረዘርኩኝ ነው። ለሌሎችም ይጠቅማል ለማለት ነው። እነዚህ ነገሮች ናቸው የተካተቱት 13 ነጥቦች ላይ እንጂ የፖለቲካ ስልጣኑን እንዴት አድርገን ወደ ዲሞክራሲ እንመልሳለን፣ የውጊያውን ነገር እንዴት አድርገን እናካክሳለን፣ የኢኮኖሚ ጥያቄዎችን እንዴት እንመልሳለን የሚሉ ነገሮች እዛ ውስጥ የሉም። እነዚህ አይነት ነገሮች እዛ ውስጥ የሉም፣ አልተደረጉም። ብልጽግና ይሄንን ለማድረግ አልፈለገም። ለያይቶ ቦጭቆ እዚህም እዛም ቦጭቆ የኦሮሞ ነጻነት ሰራዊትን ለማድከም እና ለፖለቲካ መጠቀሚያ ያደረገው ነገር ነው እንጂ መሰረታዊ የሚባለው ጥያቄ አልተካሄደበትም። ምናልባት ፕሮፌሰር መልካም ፕሮፌሰር፣ እዚህ ላይ አንድ ጥያቄ ምንድነው እነዚህን የገቡትንና ትግል ሲያካሂዱ የነበሩትን ባለፈው 6 ዓመትም እንደሚታወቀው ከፍተኛ ውጊያ የነበረበት አብዛኛው ወረዳዎች እንደተቆጣጠሩ ጭምር ሲነሳ ነበረ። ነገር ግን ከብልጽግና አገዛዝ ጋር ሆነው በንጹሃን ዜጎች ላይ ጥቃት ሲያደርሱ የነበሩና ራሱ አገዛዙ ያደራጃቸው ናቸው። ለዚህም ደግሞ የነጃል መሮን ቡድንና ሌሎች የኦሮሞ ነጻነት ታጋዮችን እውነተኛ ጥያቄ ሽፋን በኔጌቲቭ ሽፋን ለማሰጠት አገዛዙ ሲጠቀምባቸው የነበሩ ናቸው። አሁንም አገዛዙ በሚፈልግ ጊዜ ጠርቷቸው ገቡ የሚለው በአብዛኛው በፖለቲካል ኤሊቱ ዘንድ ሲወራ የሰነበተው ከስምነቱ በኋላ። ይሄ ነገር ሐሰት ነው ማለት ይቻላል ወይስ ተጨባጭ ነገር አለው? በሁሉም የግጭት አውዶች ውስጥ ብልጽግና ያስተማራቸው ብዙ አሉ። አሁን የኦሮሚያ ብልጽግና ራሱ የኦሮሚያ መንግስት ብልጽግና ስንት ያደራጃቸው አሉት አይደለም እንዴ? ሚሊሻው አለ። በነገራችን ላይ ለሚሊሻው ነው ለመከላከያ ከሚከፈለው አሁን ለሚሊሻው ለመክፈል የወሰኑት ደሞዝ ነው የሚበልጠው። ሚሊሻ መሆን በጣም ጠቃሚ ጥቅም የሚያመጣ ነገር ሆኗል። ነገር ግን ኮሬ ነገኛ፣ ጋቸነ ስርና የሚባሉ በህቡም የተደራጁ አሉ። በየቦታው ደግሞ እንደ ጦርነት ታክቲክ ለምን የተደራጁ ሰዎች ህዝቡን እስካስከበሩ ድረስ ህዝቡን እስካሰቃዩ ድረስ ህዝቡ ራሱ ከስቃዩ የተነሳ እባካችሁ ውጡልኝ ይላል ብለው ያደረጉት አለ። እነዚህ ነገሮች አሉ። አሁን እነሱን ካሰማራቸው በኋላ ብልጽግና መልሶ ይሰበስባቸዋል እንዴ? የጦር ታክቲኩ እኮ ነው። ካሰማራቸው በኋላ ሊመልሳቸው አስፈልግም። የጦር ታክቲኩ ነው። አሁን እንዳልኩ ህዝቡን የበለጠ ስታሰቃየው ስቃዩ ሲበዛበት እንዴ ሴት ልጅ ለመውለድ ስቃዩ ሲበዛባት በኦፕሬሽን አውጥቶልኝ ትላለች አይደል እንዴ? ስቃዩን ለማስቀረት ነው እንጂ እንደዚሁ በተፈጥሯዊ መንገድ ልጅ ለማግኘት ስላልፈለገች አይደለም። ስቃዩን በማብዛት ህዝቡ ላይ ቅድም እንዳልኩ ህዝቡ ላይ ስለሆነ ጦርነቱ ያተኮረው ስቃዩ ሲበዛ ህዝቡ በቃኝ ባካችሁ ሂዱልኝ ይላል ብሎ ያሰማራቸው ሰፊ ናቸው። እነሱ ብዙ ናቸው። አሁን ስማቸውን ከምናውቃቸው ውጪም መንግስት የሚደግፋቸው ሽፍቶች አሉ፣ ተራ ሽፍቶች አሉ። እነሱን አይሰበስብም። አሁን ገቡ የሚባሉት እንዳልከው በልሂቃኑ የተለያየ ስም እየተሰጣጡ ነው። እኔ እስከማውቀው ድረስ የኔ እውቀት ግን ከምዕራብ ሸዋ የገቡት እነ ጃልሰኒ ድሮም ለኦሮሞ ህዝብ ትግል ብለው ወደ ጫካ የገቡ ናቸው እንጂ የተገዙ አይደሉም። እነሱ አይደሉም። ያ ማለት ግን መንግስት ያሰማራቸው የሉም ማለት ነው። አሰማርተው አሁንም በተለያዩ የኦሮሚያ ክፍሎች እየቀጠሉ ነው ያሉት። እነሱ የነበሩበትን ቦታ ላይም
መልሶ አስተማርቷል። የህዝቡን ስቃይ ሊያስቀረው አይፈልግም ብልጽግና። ያ የሚባለው ነገር ግን በእኔ አስተሳሰብ ትክክል አይደለም። በጦርነት ነው እንጂ የገቡት የመንግስት ተላላኪዎች ሆነው አይደለም። አሁንም ለምን እንደገቡ ሁሉ ከስሩ አስምሬ ለመናገር ሞክሬያለሁ። መጨረሻ ላይ የጠየቀኝ አንድ ጥያቄ አለ አስቀድሞ። አዲሱ እንቅስቃሴ የኦሮሞ ነጻነት ሰራዊት እንቅስቃሴ ጭቾመነ ካዮ የሚሉት ምንድን ነው? አዲስ ነገር ነው ያልከው አለና እሱ ያው ለብልጽግና መልስ እየሰጠ ነው። የኦሮሞ ነጻነት ሰራዊት ገብተዋል የሉም አይደለም የብልጽግና መልስ። እነሱም ያሉት ያ አይደለም፣ ይሄው አለን በየቦታው እየቦጨክ አንዳንድ ሰዎችን በማስገባት ወይም ከአንድ አካባቢ ላይ ሰውን በማስገባት የምታደርገው አይሆንም ብሎ መልስ ለመስጠት ነው፣ ለማሳየት ነው ይሄንን ያደረጉት። ቅድም እንደነገርኩህ ነው። አሁንም አልገቡም ብዙዎቹ። ቅድም እንዳልኩ በወረዳ የሌሉበት ወረዳ የለም የኦሮሞ ነጻነት ሰራዊት። ችግሩ እንዳለ ሆኖ ትግሉን እንደቀጠሉ ናቸው። የቀሩትም መግለጫ የሚሰጡበት እና በኦሮምኛ ሲናገሩ ሰማቸዋለሁ። እነሱ የሚሉትን በግልም እስከማውቀው ድረስ መጀመሪያ የወጣ ነው ለብልጽግና እጅ ሰጥተን አይደለም። ስለዚህ ትግሉ ይቀጥላል ነው። ይሄ ጭቾመነ ካዮ ማለትም የሙጥኝ እንለዋለን። ይሄንን አላማችንን የሙጥኝ እንይዘዋለን እንጂ አንገባም፣ እጅ አንሰጥም። የፖለቲካ ጥያቄዎቻችን መልስ ለማግኘት እስካልቻሉ ድረስ እንቀጥልበታለን፣ ትግሉን እንቀጥልበታለን። ጭቾመነ ካዮ ማለት ይሄ ነው። አንድ ለብልጽግና መልስ ለመስጠት ነው። ሁለተኛ ደጋፊዎችም ግራ እንዳይጋቡ በየቦታው እንቀጥላለን፣ ትግሉ ይቀጥላል የሚለው የድሮ የገሪላ አለ አይደለም። ይሄ ላሉታ ኮንቲኒዋ የሚሉት በፖርቱጊዝኛ ላሉታ ኮንቲኒዋ ነው የሚሉት ማለት ነው። በዚህ መልካም ፕሮፌሰር፣ አንድ ይህ የኦሮሞ ነጻነት ጦር አሁን የሚንቀሳቀሰው እያደረገ ያለው ትግል በፊት ከነበሩት ትግሎች ጋር ሁሉ ግንኙነት ያለውና ረጅም ዓመታት የወሰደ ነው። ነገር ግን በተለይ አብይ አህመድ ወደ ስልጣን ከመጣ በኋላ የሱ ቡድን ኢትዮጵያን ማስተዳደር ከጀመረ በኋላ 6 ዓመት የወሰደ ውጊያ ነው በኦሮሚያ እየተካሄደ ያለው። በመንግስት በኩልም አለ የሚባለውን አቅም ጨምሮ ውጊያዎች ሲካሄዱ ቆይተዋል። አሁንም በኦሮሞ ነጻነት ጦር በኩል ያለውም ውጊያ በዛን ደረጃ ላይ ያለ ነው ማለት እንችላለን። መሰረታዊ ነገር ግን ውጊያው ለ6 ዓመት ሲቀጥል የኦሮሞ ነጻነት ጦር ወደ ግቡ ተዳርሷል ወይም በትክክል ያሳካው ነገር ምንድነው ማለት ይቻላል? በርሰው እይታ አሁን ከተነሳበት አንፃር በ6 ዓመታት ውስጥ ይሄን አሳክቷል ማለት የሚቻል ነገር አለ በተጨባጭ? ስኬት እንግዲህ በየደረጃው ነው። ከግብ አንፃር ነው የምትለካው። ከግብ አንፃር ማለትም የኦሮሞ ህዝብ የራሱን ዕድል በራሱ ወስኗል። የኢኮኖሚና ማህበራዊ ፍትህ ሰፍኗል። የባህልና የቋንቋ እና የማንነትም ጥያቄ ተመልሷል። ከዛ ርቀን ነው ያለነው። እዛ አይደለም ያለነው። አሁን ኢትዮጵያ ሁሉ ነው ማለት እዚህ ላይ አሁን የኦሮሞ ነጻነት ሰራዊት ኢትዮጵያ ሁሉ የዛሬ 6 ዓመት የነበረበት ቦታ የለም። ከዛ መቀመቅ ወርዷል። ወደዛ እየሄድን አይደለም። ጥያቄዎችን ወደ መመለስ አይደለም። ዲሞክራሲን ወደ ማስፈን አይደለም እየሄድን ያለነው። አንድ ሰው አምባገነንነትን በመገንባት ላይ ነው ያለው። ስለዚህ አሁን ትግሉ ከነዛ ጥያቄዎች አንፃር አይደለም ትግል እየተካሄደ ያለው። ከጥያቄዎቹ አንፃር አይደለም። በህይወት ለመኖር ነው። ሰርቶ ለመግባት ነው ትግሉ እየተካሄደ ያለው። ይሄንን ለማድረግ ደግሞ የኦሮሞ ነጻነት ሰራዊት ወጣቶችም ትናንት ቄሮ ሆኖ በሰላማዊ ትግል ሲታገሉ የነበሩ ነገር ግን አሁን ነፍጥ አንስተው ጫካ የገቡትም ከተማ ውስጥ መኖር አቅቷቸው ነው። እኔ ይሄንን በአግባቡ አውቀዋለሁ። ምክንያቱም የዛሬ 6 ዓመት ወለጋ ውስጥ ብዙ ቦታ ተመላለሻለሁ። ሌሎችም ዩኒቨርሲቲዎች ጋር እስከ ቡሌ ሆራ እስከ ሐረርጌ የትም ቦታ ተዘዋውሬ አይቻለሁ። እኔ እዛ በነበርኩ በ2019 ላይ ከ12 ሰዓት በኢትዮጵያ ሰዓት አቆጣጠር 12 ከሚባልበት ጊዜ በኋላ መንቀሳቀስ አትችልም። ምንም መንቀሳቀስ አትችልም። ባጃጆቹም ይቆማሉ። የዛሬ 6 ዓመት ነው ይሄንን። የዛሬ 6 ዓመት ወጣቶች ተስፋ ነበራቸው ለውጥ ይመጣል ብለው።
ከዛ በኋላ ግን መገፋት ነው። እኔ ነቀምት ከተማ ውስጥ እያለሁ አንድ ልጅ መጽሐፍ አሳተመ። መጽሐፉን አሳትመው ለማስመረቅ ሆቴል ውስጥ ስለነበረ ሌላ ጉዳይ ነው የምታደርገው ተብሎ በሰላም መጽሐፍ የሚያስተምረውን ሰው ከስቴጁ ላይ ወስደው አሰሩት። ሐኪም እኔ ማውቀውንና የነበርኩበትን ነው የማወራው፣ ወሬ ለወሬ አይደለም። ሐኪም ከነቀምት ሆስፒታል ላይ ከኦፕሬቲንግ ቴብል ላይ ወስደው አሰሩት። ከበቀለ ጋር ነቀምት የታሰረበት ቦታ ልንጠይቀው ሄደን ምንድን ነው የምትፈልገው? አሁን ያለ የኮማንድ ፖስት አዛዥ ልንነግርህ የምንችለው ምንድን ነው የምትፈልገው ስንለው ሐኪም የሆስፒታሉ የሜዲካል ዲሬክተር የነቀምት ሆስፒታል ዲሬክተር የነበረው ጠረጴዛው ላይ ትቼ የወጣሁትን በሽተኞችን ተመልሼ ለማከም እንድችል ጠይቁልኝ ነው ያለው። ይሄ ነው ልጆችን የገፋው። ይህንን ልጆችን በሙሉ ገፍቶ ሌሊት ደግሞ የሚሰሩ የሆቴል ውስጥ የሚሰሩ ልጆች ወደ ቤት መግባት አይችሉም። ከተያዙ መንገድ ላይ በእንብርክክ ያካሄዷቸው ነበር። ይሄን ሸሽቶ ወጣት ወደ ጫካ ገባ መኖር ስላልቻለ። ለዚህ ነው የህልውና ጥያቄ የምለው። እነዛ ጥያቄዎች አይደለም አሁን ያሉት። በህይወት ለመኖር ሰርተ ለመብላት የማትችልበት ደረጃ የዛሬ 6 ዓመት ነው የነበረው ወለጋ ላይ የነበረው። ከዛ አንጻር ከገመገምከው በህይወት ለመኖር ከዛ አንጻር ከገመገምከውና የመንግስትን ኃይል ለማዳከም ከዛ አንጻር ከገመገምከው ያን ጊዜ በቀለም አካባቢ የነበረ እስከ ተወሰነ ደረጃ ደግሞ ጊዳሚ እና በጌ አካባቢ የነበረ ከ1000 ከ2000 የማይበልጥ 1500 የሚሆን ሰራዊት እስከ 100,000 ድረስ መቆጠር ደርሷል። ይሄ መንግስት የማይደርስበት ቦታ አድርጎታል። አሁን እኮ ይህ የኢትዮጵያ መንግስት እኮ በቀደም አንድ ኮሎኔል ገመቹ እንዳለው ከአዲስ አበባ ወጣ አንድ ኮሎኔል ሱሉልታ ሄዶ መመለሱን አላውቅም ነው ያለው። ይሄን ስኬት ነው ልልህ አልችልም። ይሄንን ስኬት ነው ለአገርና ለህዝብ በሚጠቅም ደረጃ ጥሩ ስኬት ነው ልልህ አልችልም። ያለህበት ግን ፍልሚያ እስከሆነ ድረስ የመንግስትን ኃይል ከሱዳን ጠረፍ አዲስ አበባ ጠረፍ ላይ ካደረስከው ስኬት ነው፣ ትልቅ ስኬት ነው ካለህበት ሁኔታ አንጻር። ከጠየቅከኝ ጥያቄ አንጻር ግን ማንም የተጠቀመ የለም በኢትዮጵያ ውስጥ። እነዛ ጥያቄዎች እኮ ቀርተዋል። የዲሞክራሲ ጥያቄ፣ የሰብአዊ መብት ጥያቄ የምትላቸውና የመብት ጥያቄዎች የሆኑት ነገሮች እኮ ቀርተው አሁን ያለው የሰላም ጥያቄ፣ በህይወት የመኖር ጥያቄ የህልውና ጥያቄ ሆኗል። ሰርቶ የመግባት ጥያቄ ሆኗል። ከዛ አንጻር ይህንን ኃይል እስከ ተቻለ ድረስ ገፍተውታል የሚል አስተሳሰብ አለ። ከህዝቡ አንጻር እናንሳ። ሰሞኑን ቃለመጠይቅ ያደረኩላቸው አቶ ገዱ አንዳርጋቸው የአማራ ህዝብ በኢህአዴግ ጊዜ እንኳን የተጀመሩ የመሰረተ ልማት ፕሮጀክቶች በሙሉ ቆመውበታል፣ ከፍተኛ አደጋን ያጋጠመው የሚል የህዝቡን አደጋ አንስተዋል። በኦሮሚያ በኩል ያለውን እንድናነሳ ስለፈለኩ ነውና ምናልባት በግልጽ ማስቀመጥ የሚያስፈልግበት ጊዜ ላይ አንዳንድ ያስፈልጋል። በትክክል አሁን ያለው የኦሮሞ ህዝብን ሁኔታ ሰዎች ብልጽግናን በሚያዩበት አይን ጭምር ስለሚያዩት የተከለለ የተሸፈነ ነገር እንዳለ ደጋግማችሁ አንተና ጓዶችህ ታነሳላችሁ። ግን በትክክል በአሁኑ ሰዓት የኦሮሞ ህዝብ በኢህአዴግ ዘመን ከነበረበት ደረጃ እንኳን የተሻለ ነገር አለው ማለት ይቻላል? አገሩ እኮ ኢትዮጵያ ነው። አንድ ሀገር እኮ ነው ያለነው እኮ አንድ ሀገር ውስጥ ነው። ከዛ አንጻር ብልጽግና በኦሮሚያ ውስጥ ወንጪ ነው የተሰራው። አሁን የብልጽግና ልማት ሜጋ ፕሮጀክት ይሉታል። አፋቸውን አማቸውም እና ሜጋ ፕሮጀክት የሚሉት ምንድን ነው? በኢትዮጵያ ውስጥ የባቡር ሀዲድ ነው። አቶ ገዱም ሰምቼዋለሁ። የባቡር ሀዲድ ነው። መንገድ መስራትና ከተማን ለከተማ ማገናኘት እኮ ድሮ ትዝ ይለኛል ትምህርት ቤት ባለው ጊዜ የኢንቴግሬትድ ኢኮኖሚክ ዲቨሎፕመንት የሚል የወርልድ ባንክ ፍልስፍና ነበረ ድሮ። አሁኑን አይደለም። ኢንቴግሬትድ ዲቨሎፕመንት ማለት በዛን ጊዜ ሁሉንም ነገር አንድ ላይ ለማካሄድ ከዛ ውስጥ ዋነኛው ኢንቴግሬት ለማድረግ ዋነኛው ስራ መንገድ መስራት ነበረ። 1 ኪሎ ሜትር መንገድ ተሰርቷል እንደ ኦሮሚያ ውስጥ 1 ኪሎ ሜትር ተሰርቷል እንደ በአማራ ውስጥ 1 ኪሎ ሜትር መንገድ ተሰርቷል እንደ የነበሩት ትምህርት ቤቶች እየሰሩ ነው እንደ ኦሮሚያ ውስጥ አዲስ ትምህርት ቤት ተሰርቷል። አዲስ ትምህርት ቤት ወደ አልተሰራም። ቅድም ስነግርህ እንደነበረው ነው። ሆስፒታሎቹ ስለሌሉ ካሉም ሕክምና መሳሪያ ስለሌላቸው መድኃኒት ስለሌላቸው ወባ ተመልሶ መጥቷል።
ወባ ነው ህዝብን የሚገለው። ኦሮሚያ ውስጥ ነው የቆመው። ኦሮሚያ ውስጥ ነው። ምሳሌ ለምሳሌ የቦረና ህዝብ አርብቶ አደር ነው። ከብት ነው ያለው። 1.3 ሚሊዮን ከብቶች ሲሞቱበት ብልጽግና ከብቶች ሞተውበታል ብላን እንዴ? ንግግሩን ነው ማለት ተነግሯል። ከብቶች ሞተውበታል ተብሏል። ሲያልቅ በዛ በቦረናና እንዲሁም በሶማሌ ክልል እንኳን ከብቶች መሞታቸው እንኳን የማይነገርበት እኮ ነው። ያ እንዳይነገር ቤተመንግስት ነው የምናደሰው ነው የሚሉት። ልማትን ስለተናገሩ አቶ ገዶም ተናገረ ስላልኩ ልማት ማለት እኔ እስከሚገባኝ ድረስ አሁንም እስከማውቀው ድረስ የሂውመን ዲቨሎፕመንት ነው ከሁሉ በላይ ዋጋ ያለው አይደለም። የፊዚካል ሳይሆን የሂውመን ዲቨሎፕመንት ሆስፒታሎች፣ ክሊኒኮች፣ የጤና ጣቢያዎች፣ ትምህርት ቤቶች ናቸው ሰውን ከድህነት የሚያላቅቁት። የገዛ ራሱ ሰው ራሱ ነው ከራሱን በራሱ ከድህነት የሚያላቅቀው እንጂ በነፃነት ለመስራት ማመቻቸት ነው እንጂ መንግስት በሚሰራው ነገር ብቻ ህዝብ ከድህነት አይላቀቅም። ሰው ነው ሰርቶ ከዛ መላቀቅ ያለበት። የመንግስት ስራ ማስቻል ነው። በሶስተኛ ዓለም ሀገሮች ውስጥ ማስቻል ነው የነበረው። ያም ይሄ ኮምፓራቲቭ አድቫንቴጅ አለን የሚባለው በሰውና በመሬት ላይ ፖሊሲ ቀርጸህ ነው። ምንድነው አሁን ብልጽግና የኢኮኖሚ ፍልስፍና? እሱም ብልጽግና ነው ከማለት በስተቀር ብልጽግና ማለት ደግሞ መመኘት ነው ከማለት በስተቀር መመኘት የበለጸገ ሀገር ነው የምንሆነው ካሉ ሀያላ ነገሮች ሁለት ከመሆን በስተቀር ፖሊሲ አለው ወይ? እንሄድበት እንደ ያላቸውን ሁለት የኢኮኖሚክ ፖሊሲ እንሄድበት ጊዜ አለን። ለዛ የሚሆን ጊዜ አለን። ግን በኦሮሚያ ውስጥ ችግሩን እንደውም ልናገር ዛሬ አማራ ክልል እንኳን በእርሻ የሚተዳደሩ ባለፈው ዓመት ማዳበሪያ አልደረሰኝም፣ የምርጥ ዘር አልደረሰኝም፣ የሚገባኝ ድጋፍ አልወጣልኝ ብሎ ጅራፍ ወጥተው ገበሬው ወጥተው ከተማ ውስጥ ባህር ዳር ውስጥ ትልቅ ከተሞች ሲጠይቅ ነው የነበረው። ወጣቶች ትልቅ ሰላማዊ ሰልፍ እያካሄዱ የሚገባን ነገር ያደርግልን ብለው ነው የነበረው። ምንድነው ለዛ የተሰጠው? ጦር መሳሪያ ነው አይደለም? ምን ያገባሃል? ምን ታደርጋለህ? አማራ ክልል ግን አሁን መታገል ይችላል። አማራ ክልል ግን ይሄን ያደረግን ቢፈልጉ የሸኔ መንግስት ነው፣ የኦሮሞ መንግስት ነው፣ የምናምን መንግስት ነው ብሎ ለመታገል እንኳን ይችላሉ። ኦሮሞ ውስጥ እኮ ለመታገል እንደቻለ የሚደርሰው ነገር ሁለት እኩል ሆኖ ያለ ያንተ መንግስት ልትዋጋ ነው፣ ያንተ መንግስት ልትሆነ ብሎ ለመዋጋትና ለመታገልም አስቸጋሪ የሆነበት ነው። ለምን ሸዋን ከወለጋ እያጣላ፣ ሸዋን ከአርሲ እያጣላ፣ አርሲን ከሐረርጌ ጋር እያጣላ እየከፋፈለው ለመታገል እንኳን ለመስማማት እንዳይችል አድርጎ መቀጥቀጥ ብቻ እድሉ የሆነበት የኦሮሞ ህዝብ ነው። መቀጥቀጥ ብቻ ያንተ መንግስት ነው እየተባለ ግን እኔ ዝርዝር ውስጥ አልሄድም ምን አይነት ችግር እንዳለ፣ ምክንያቱም ትንሽ ለመነካካት ሞክራለሁ። መቀጥቀጥ እየተቀጠቀጠ ግን ለምን ተናገርክ ተብሎ ታፍኖ ያንተ መንግስት ነው እየተባለ ታፍኖ የሚቀጠቀጠው የኦሮሚያ ውስጥ ያለው ህዝብ ነው። ሌላ ቦታ እንኳን እኮ መታገል ትችላለህ፣ አላመደረሰልኝም ብለህ እንደዚህ አይነት ልዩነት ነው ያለው ለማለት ነው። መልካም ፕሮፌሰር፣ አንድ ከዚህ ከትግሉ ጋር ተያይዞ በዋናነት በኦሮሚያ ያለው እንቅስቃሴን ጋር ተያይዞ የሚነሳው ትልቁ ጉዳይ የሌላ ብሔር ተወላጆች ወይም ኦሮሞ ያልሆኑ ዜጎች ጥቃት ነው ብዙ ጊዜ የሚነሳውና ብልጽግና የሚያነሳው በተለይ የአማራዎችን ግድያ ሸኔ ነው የሚፈጽመው እያለ ነው የሚያነሳው። እንደሚታወቀው በርካታ አማራዎች ተገድለዋል። በተለይ እርስዎ በሚያውቁት የወለጋ ቀጠና በከፍተኛ ትስስር ያለውን የአማራና የኦሮሞን ህዝብ በሚረብሽ መንገድና ኢቭን በአማራ ክልል ያለው የትግልም አንድ ምክንያት እንዲሆን የሆነ ተጨባጭ ኮዝ ታይቷልና በባለፈው በደራው ኬዝም እርስዎና ጓዶቹ አንድ ደግሞ በጣም ይህንን የሚያደርገው ማን እንደሆነ እናውቃለን የሚል ግልጽ የሆነ ብዙዎቻችን የተቀባበልነውን ጭምር ሐሳብ ሰንዝረዋልና የኦሮሞ ነጻነት ጦር በሚያደርገው ትግል ውስጥ በተደጋጋሚ ንጹሃንን ታርጌት አላደርግም፣ የተፈጸሙ ወንጀሎችም በገለልተኛ ምርመራ ይካሄዱ ሲል ይገልጻል። ግን ደግሞ ለንጹሃን ከለላ አይሰጥም፣ ባለበት ቀጠና ቢያንስ ማንም እንዲያጠቃችሁ አልፈልግም የሚል ከለላን ሲሰጥ አይደመጥም። ስለዚህ እሱም እጁ አለበት ብለው በተቃራኒ ደግሞ በተጨባጭ የሚያነሱ ሰዎች አሉ።
ጥያቄው ምንድነው? ይሄ ነገር ሰፊ ዓመታት በወሰደው ትግል ውስጥ እየተደጋገመ የመጣ በመሆኑ ምንድነው በኦሮሞ ነጻነት ትግል ውስጥ ያሉ ኃይሎችም ላይ አመለካከቱ የለም ማለት ይቻላል ወይስ አገዛዙ ብቻ ነው ያደረገው ማለት ይቻላል? ፕሮፌሰር አሁን የግምት ነገር ውስጥ መግባት አልፈልግም። ግን በኦሮሚያ ውስጥ በአማራ ተወላጅ በሆኑ ላይ ግፍ ይደርሳል። ማድረግ የምንችለው ነገር አለ። መናገርም የምንችለው በተጨባጭ መናገር የምንችለው ነገር አለ። ወደ ግምት ሳንገባ የኦሮሞና የአማራ ህዝብ ዛሬ አይደለም የሚተዋወቀው። 400 500 እስከ 600 700 ዓመት ይሆናል። የአዛዥ የአፄ አምደ ጽዮን ጦር አለቃ እኮ አዛዥ ቡሊ ይባል ነበረ። የአምደ ጽዮን አዛዥ ቡሊ ነው የሚባለው። እስከዛ ድረስ የሚቆይ ግንኙነት ነው ያለው የኦሮሞና የአማራ ህዝብ። ኩታ ገጠም አብሮ ነው የኖረው። የጎንደር መንግስት ላይ ኦሮሞዎች ናቸው የነበሩት። አሁን የቦታ ስሞች እንኳን ኢቭን ጎንደር ውስጥ ባየ ጊዜ የኦሮምኛ ስም ያላቸው የቦታ ስሞች አሉ። ጎጃም ውስጥ እንደዚሁ። ኦሮሚያ ውስጥም ከአማራ ተወላጅ የሆኑት ድሮም ይኖሩ ነበረ፣ አብረው ይኖሩ ነበረ። እኔ በህይወቴ በዘመኔ የማውቀው ደግሞ አለ። እኔ ልጅ በነበርኩ ጊዜ ነቀምት ከጎጃም ቡና ለቀማ ጎጃሚዎች መጥተው ቡና ለቅመው የሚመለሱ አሉ፣ እዛ የሚቆዩ አሉ። ማንም የነካቸው የለም። ይሄ በኦሮሞ ከሌላ ነው የመጣኸውና መገደል አለብህ የሚል ነገር በኦሮሞ ትውፊት ውስጥ በኦሮሞ ባህል ውስጥ የለም፣ አልነበረም። አሁን ያውልህ እስከ 900 ዓመት 700 800 ዓመት አብሮ ሲኖር ነው የነበረው። አሁን አንተ ያልከው አይነት ነገር ግን አልነበረም። በኢህአዴግ ዘመነ መንግስት አርበጉጉ እንደዚህ አይነት ቦታ ላይ ብዙ አማሮች ተገለዋል። እስቲ አሁን ጀዋር መሐመድ የጻፈውን መጽሐፍ ማየት ይጠቅማል በዛ ጉዳይ ላይ። ምክንያቱም ያ ልዩነት የአርበጉጉ ላይ የነበረው ጦርነት የአንድ ቀን ጉዳይ አይደለም፣ ጦርነት ነው የነበረው። ለምን እንደተነሳ እንዴት እንደተካሄደ የተሻለ ለመረዳት ይቻላል። ያንም ኦሮሞ ነጻነት ግንባር ነው ያደረገው ሲባል የኦሮሞ ነጻነት ግንባር ይጣራ በገለልተኛ እኔ ያላደረኩም ሲል ነው የነበረው። አሁንም የኦሮሞ ነጻነት ሰራዊት እኔ አልነካሁትም፣ ከዚህ ባህል ከኦሮሞ ባህል ውስጥ ወጥቼ እንደዚህ አላደርግም ብሎ ይላል። ስለዚህ እስካልተጣራ ድረስ ይህንን ነገር ለማወቅ አንችልም። ግን በግምት አካባቢ ላይ እናያለን። ማን ነው የሚከለክለው ይሄን ግን እንዳይጣራ? መንግስት እጁ ከሌለበት እንደ መንግስት የማንኛውም መንግስት እኮ በደል ሰርተሃል ተብሎ መንግስት ስሞታ በሚቀርብበት ጊዜ ከበደሉ ነፃ ለመሆን ወይ ራሱ ያጣራ ወይ ደግሞ ዓለም አቀፍ አጣሪዎችን አስገብቶ ያጣራል። ይሄንን ነገር ለማድረግ የማይፈልገው ለምንድን ነው? የኢትዮጵያ መንግስት ለምን የራሱን ስም በሱ ላይ ጣት ይቀሰራል? ለምን የራሱን ስም ነፃ ለማድረግ አላጣራው? ለምን ገለልተኞችን አያስገባም? ምክንያት ሊሆን አይችልም። ይሄ አሁን በትግራይ ውስጥ ገለልተኞች በዓለም አቀፍ ደረጃ ሲጠየቁ አላስገባም ያለው የብልጽግና መንግስት ነው። የሚደብቀው ነገር ከሌለ ለምንድን ነው አያስገባው? ጥያቄው ያለው እዛ ላይ ነው። የኦሮሞ ነጻነት ሰራዊት ግፍ ሰርተው ሊሆን ይችላል፣ አላውቅም። እኔ እዛ የለውም። ግፍ ሰርተው ሊሆኑ ይችላል። ምክንያቱም ይሄ ዎር ክራይም የሚባለው ግቡ ያ ሳይሆን የመንግስት ዩኒፎርም የለበሱ ወታደሮችም ያንን ይፈጽማሉ። አየን አይደለም? በትግራይ ውስጥ ኢትዮጵያና ኤርትራ ይፈጽማሉ። መንግስት ነው ያላዘዝኩም ሊል ይችላል። በላይ አዛዦች ነው ያላዘዝኩም ለማለት ይችላሉ። እንዲህ አይነት ነገር የኮማንድ እና ኮንትሮል ጥብቅ ቁጥጥር በሌለበት ጊዜ ሊፈጸሙ ይችላሉ፣ አላውቅም። ነገር ግን የኦሮሞና የአማራ ህዝብ በዚህ ምክንያት የኦሮሞ ነጻነት ሰራዊት እንኳን አድርጎት ከሆነ አባሎቹ አድርገውት ከሆነ ወደፊት በምናውቀው በዚህ ምክንያት ጠላትነት በህዝቦቹ መካከል መኖር የለበትም። ድሮም አብሮ የኖረ ህዝብ ስለሆነ እዚች ላይ በሚዲያ ላይ ያለ ሁሉ አብሮ ሊሰራበት ይገባል። አሁን የደራውን ተከታተል። የደራው ከማንኛውም ሰው በፊት መረጃ እንዳገኘው ነው በቲቪ ላይ አይደለም ያልኩት።
ለዚህ እሱማ ድሮ ከትግራዮች ጋር ሲቆም ነው የነበረው፣ አሁን ደግሞ ከአማራ ጋር መቆም ጀመረ የሚል ውርጅብኝ ከብልጽግና ሲደርስ ነው የነበረው። ያ ነገር ግን መሬትን የያዘው ለምን መሰለ? በዛ እኛ የውጭ ዲስሚስ የምታደርጋቸው ሰዎች መናገራቸው ሳይሆን ደራ ላይ የነበሩ ሰዎች የተናገሩት ነው፣ ራሳቸው የተናገሩት ነው። ከአማራ ጋር በቤተክርስቲያን አብረን ነው የነበርነው፣ ገበያ ላይ አብረን ነው ያለነው፣ በትምህርት ቤት አብረን ነው ያለነው፣ አብረን ነው የኖርነው ከአማራ ህዝብ ጋር። እነሱ አይደሉም በእኛ ላይ የፈጸሙት፣ ከመካከላችን የወጡ ሰዎች ናቸው፣ ጠማሞች ከኛ መካከል የወጡት ናቸው በእኛ ላይ የፈጸሙት ብለው የ90 ዓመት ሴትና ምናልባት 67 የሚሆኑ አንድ ገበሬ እና አንድ እናት ስለተናገሩት መከልከል አልተቻለም፣ መደበቅ አልተቻለም። የብልጽግና የኦቨርዌልም እናደርጋለን የሚሉት የብልጽግና የሚዲያ እንትኖች ሊከለክሉትም አልቻሉትም። እኛም እሱን ተጠቅመን እኔን አትስማ መሬቱ ላይ ያለውን ስማ ነው ያልኩት። እውነታው ይሄ ነው። ጥንትም ይሄው ነው እውነታው። በመካከለኛው ዘመንም ይሄው ነው እውነታው። አሁንም በደርግ ዘመን ይሁን እኔ አውቃለሁ እኮ እኔ እኮ ነበርኩኝ እኮ እኔ እኮ በሰፈራ ላይ ጥናት ከሚያደርጉ ሰዎች ውስጥም ነበርኩኝ። በመደበኛ ሰፈራ የሚባል ከአማራ ክልል የመጡ በድርቁ ምክንያት መደበኛ ሰፈራ ላይ በቄጦ ላይ በደሴሳ ላይ በጉትን ላይ የሰፈሩ አሉ። አንድ ላይ በስክሰጋ ደግሞ የሰፈሩ አሉ። በተለይ ሆሮ ጉድሩ ውስጥ በእያንዳንዱ ቀበሌ ማህበር ውስጥ ስግሰጋ ተብሎ አንዳንድ ከአማራ ክልል የመጡ ሰዎች በገበሬ ቀበሌ ማህበር ውስጥ የተሰገሰጉበት ስግሰጋ አለ። መደበኛው ማለት ስብሰጋው ነው። 30 ዓመት እጅ ያነሳባችኋል እንዴ? 30 ዓመት እኮ አሁን በቀደም ከሆሮ ጉድሩ የወጣ ሰው ኮሎኔል ገመቹ አያሌው የተናገረው ትልቅ ነገር አለ። እነሱ እኮ ደህና መሬት አግኝተው ከአማራ ክልል የመጡት እኮ ሰርተው ከብረው እኛንም ረዱን፣ እኛንም ብዙ ነገር አስተማሩን። እኛም በእነሱ ላይ ሆነን አብረን በለጸግን። አብዛኛው የቡሬ ከተማ ነዋሪ ከወለጋ ነው። አብዛኛው ጉትን ላይ ደግሞ ከጎጃም ነው። አብረን ስንኖር ነው የነበረ ነው። ጥያቄው እዚህ ላይ ነው። ለምን ይሄ ጉዳይ ለዘመናት አብሮ የኖረ ህዝብ አሁን ለምንድን ነው በብልጽግና ዘመን እዚህ ላይ ደረሰው? መልሱን ለአድማጮች ተወው። ግን በብልጽግና ዘመን ነው እንጂ በማንም ዘመን ህዝብ ላይ ተነስቶ የሚያውቁበት ጊዜ አልነበር። የኦሮሞ ነጻነት ሰራዊት ቄጦ ላይ የሰፈሩት ላይ ጥፋት ለማድረስ አይችልም ነበር እንዴ? ሲፈልግ ጃርሶ ላይ አይችልም ነበር እንዴ? ለዘመናት እዛ አካባቢ ሲንቀሳቀስ በነበረ ጊዜ ለምንድነው አጠገባቸው ያለፈ የሚሄደው የነበረው? አሁን ምን መጣበት? አዲስ የኦሮሞ ነጻነት ሰራዊት መጣ እንዴ? ጉዳዩ የሚያመለክተው ምንድነው? ለውጥ በብልጽግና ዘመን ምን መጣ? በብልጽግና ዘመን የመጣው ነገር ብልጽግና ህዝብንና ህዝብን አጋጭቶ ህዝብንና ህዝብን አጨራርሶ እኔ ብቻ ነኝ መድህን ብሎ ለመኖር የሚፈልግ ፓርቲ ስለሆነ ነው። ሌላ ለህዝቡ የሚሰጠው ነገር የለም። የብልጽግና የአሁኑ ፕሬዚደንት የፖለቲካ ግብ አንዲት ነገር ብቻ ነች፣ የገዛ ራሱ ስልጣን። አሁን ይሄንን ለህዝብ መናገር ይገባል። እስቲ አሁን ለገዛ ራሱ ህዝብ እናገራለን። ለምንድነው ቤተመንግስት ብቻ እና ጥቂት ሰዎች ሊጠቀሙበት የሚችሉበት ሆቴል ሪዞርት መስራት? ይሄንን ስራዬ ነው ብሎ የተያያዘው መንግስት በሱ ላይ ጣት መቀሰርም ያስፈልጋል እንደ ዘመኑ ጊዜ ከሆነ እቺን ብቻ ለገልበል ማለት ነው። የአማራና የኦሮሞ ህዝብ እንደ ህዝብ ጠላት አይደለም፣ ሆኖም ማዕቀን እንደዛም አልኖረም። በብልጽግና ዘመን ነው የተጀመረው። ወዴት እንደሚያመለክት እዩ። ይሄ ጣት ወዴት እንደተቀሰረ ማወቅ ቀላል ነው። ለምን በእነዚህ ዘመን ብቻ ሁለቱ ህዝቦች እርስ በርስ እንዲጨራረሱ ተደረገ የሚለው ጥያቄ የራሱ መልስ አለው። ይሄ ሬቶሪካል ጥያቄ ነው የጠየቅኩት። መልሱም ግን አንተም ታውቀዋለህ፣ ሌሎችም ያውቁታል፣ ሌሎችም ይገምቱታል። አንድምታው የታወቀ ነው።